እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ ጊዜ አይረባም። እገሌ የማይለወጥ ሰው ነው አይባልም። እገሌ እንዲህ የሚለኝ ለምንድን ነው እንዲህ የሚለኝ ቢልሳ እኛ ይሄ አይመጥነንም? ንገሩኝ እንጂ ይመጥነናል። አንድ ሰው ሚስቱን እንደዚህ እንደዚህ ስታረጊ ታበሽኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። አንድ መምህር አሉ፣ ዘመናዊ መምህር ነው እና እረ ማለት አይችልምና እለ ነው የሚለው እና ተማሪዎች እለ ሲል እነሱም እለ የራሳችሁን እለ በሉ አላሉና ትዕግስት ምንድን ነው? ጌታም ምን ብሎናል? በትዕግስታችሁ ነፍሳችሁን ታድኗታላችሁ ብሏል ሉቃስ ወንጌል ላይ። በትዕግስትክሙ ታጠርይዋ ለነፍስክሙ፣ በመታገሳችሁ ብዛት ነፍሳችሁን ታድናላችሁ። ትዕግስት መገለጫው ምንድን ነው? ጸዊረ ነገር። ጸዊረ ነገር ምንድን ነው? ነገር መሸከም ማለት ነው። ነገር መሸከም፣ ትችትን መቻል ማለት ነው። ትችትን መቻል፣ ነቀፋን መቀበል ማለት ነው። እንደሱ ማድረግ አንድ አሁን ብዙዎቻችን ብዙ አይነት አኗኗር ነው ያለን። አብድ በአርምሞቱ ይመስል ጠቢበ ይላል ሲራክ። ሞኝ ሰው በዝምታው ሊቅ ይመስላል ይላል። ሞኝ ሰው በምኑ ምን ይመስላል? ሊቅ ይመስላል። አንዳንድ ሰዎች ዝም ስላሉ ትዕግስተኛ ይመስላሉ፣ ግን እስኪነኩ ድረስ ነው። ሌላ ቀንም ተናግሬ ያውቃለሁ። የሆነች ሰዎችን ለማብሸቅ የሆነች በተናቸውን ፈልጋችሁ ክሊክ ማድረግ ነው። እሷን ነካ ካደረጋችኋት በሙሉ ፋይላቸው ይዘረገፋል። ይናደዳሉ። ንድድድድድድድድ የሚለው ፊት ይሄ እዚህ ላይ ጅማት ይገተራል እኮ ፊታቸው እኮ ማተራ፣ ጨለማ ይለብሳሉ፣ ይበሽቃሉ። ብሽቀት እህል አልበላቸው ይላል፣ እንቅልፍ አልተኛቸው ይላል። ይሄው ምንድን ነው? ትዕግስት ማጣት ነው። ሆደ ሰፊ አለመሆን፣ ሲነኩ ያዙ ይልቀቁኝ ማለት እንዴ፣ ታው እንጂ እንከባበር ማለት። አንድ መነኩሴ ነበር፣ በቅቻለሁ አለ። አንድ ጊዜ ኧረ አባ አሏቸው፣ ለአባ ጋቶን ሄደው አንድ በቃው የሚል መነኩሴ አለ። ኧረ ውሰዱኝ። እዚያስ ሄዱና ሙልጭ አድርገው ሰደቡ። ተቆጣ፣ ተናደደ። ወዲያው ምን አሉት እሳቸው? ወዳጄ ላዩን ቀለም ተቀብቶ ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። ምን ማለት ነው? እንዴት በቅቻለሁ እያልክ ነገር መሸከም ያቅተሃል? ተተቸው ብለህ ታብዳለህ አሉት። ከቃሉ ጋር ናችሁ? እንዴት ነው ታዲያ ነገር መሸከም የምንችለው ነው? ነገር መሸከም ታጋሽ ያሰኛል አላችሁ። እሺ ጥሩ፣ እግዚአብሔር ከሁላችን ጋር ይሆን። ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማን እንደሚመራ? አቤት። አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደለ? እኔ ራሴን የምመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። ምክንያቱስ ራሴን የምመራው። ለምሳሌ መሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ። እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ፣ እንዴ ምን በወጣኝ ነው? እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት ብላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሽፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሽፕ ሳይኮሎጂ ጽፏል እና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጊ ሆነ አልኮ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዲህ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግህ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ?
ገብቶ ለደቀ መዛሙርቱ ተማሪዎች እንደምን ሰነበታችሁ? እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ስራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር ነው፣ እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛ ነው ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታደርጊ ታበሽቅኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደሩ ያወቀ ሰው ምንድን ነው የሚያደርገው? ሁልጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ እውቅና አትስጡ። ከቃሉ ጋር ናችሁ። ለምንድን ነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት አሰጥ ንገሩኝ እንጂ እውነት አሰጥ። አዎ ከዚህ በኋላ ማንም ኦን ሊያደርጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም አይደል? የራሳችሁን ስራ መስራት ነው። ለምንድን ነው የምንባሸቀው? ከቃሉ ጋር ናችሁ። ሁለተኛስ ጻዊረ ነገር እንዴት ነው የምንችለው ነው? ክርስቶስን በማሰብ ነው። ክርስቶስን በማሰብ ነገር መቻል እንችላለን። ጌታ ተተፍቶበታል አይደል? ምራቅ አቤት አይደለም? እና እኛ ምን ሆነን ነው ሰው አልፎ ሲሄድ ምን አይተብኝ ነው ምን ተፋብኝ ምናምን የምንለው? ፊታችን ላይ እንኳን እስከ ዛሬ ተፍቶብን ማወቅ ምንድን ነው? አሜሪካ አንድ ጋላል ይባላል። ሰውየውን እስከ አይኑ ድረስ መስደብ ይቻላል። አይኑን መንካት ነው የማይችለው። ሄዶ እንደዚህ ብሎ መስደብ ይቻላል፣ ግን አይኑን መንካት ብቻ ነው የማይቻለው ማለት ነው። ይኸው እንደዚህ ያለ እንደ ዓለም የብሽሽቅ ሕግ እንዳወጣች ትኖራለች። አሁን ይሄ አያናድድም? አሁን ነውር ነው በእውነቱ። አዲያ በዚች ሀገር ውስጥ አለመብሸቅ ይቻላል? አሜሪካ ውስጥ እንዴት ነው አለመብሸቅ የምንችለው? እንደዚህ ኢትዮጵያ ውስጥ ተመስገን ባይሆን እንደዚህ ያለ ሕግ የለም መሰል በዚህ ርዕሰ ጉዳይ ላይ እኔ እንጃ ካለም አላውቅም። እዚያ ግን ዋይት ሀውስ ሂዶ በሩ ላይ ሞንታርቦ ተከራይቶ መስደብ ይቻላል። ጉዳዩ ግን መንካት ነው የማይቻለው። ይሄ የማይረባ ነገር ነው። ስለዚህ መኖር የምንችለው ክርስቶስን ስናስበው ነው። ጌታ ተተፍቶበታል፣ ያለ ስሙ ስም ወጥቶለታል። አምላክ ነው ግን ኃጢአተኛ ተብሏል። ኃጢአትን ይቅር የሚለው ኃጢአተኛ፣ ይሄ ፍጹም ተቃራኒ ነገር ነው። ዓለምን በደሙ የሚቀድሰው እርኩስ ምራቅ ነው የተተፋበት፣ የረከሰ ምራቅ። ከዚህ የበለጠ እኛ ደርሶብን አያውቅም። ለምንድን ነው ስሜ የጠፋው? ለምንድን ነው እንዲህ ገሌ እንዲህ የሚለኝ? ለምንድን ነው እንዲህ የሚለኝ ቢልሳ እኛ ይሄ አይመጥነንም? ንገሩኝ እንጂ ይመጥነናል። አባ ጋቶን የሚባለውን አባት አንድ ሰው ሂዶ ሌባው አጋቶን አንተ ነህ? አዎ። እማይረባው አጋቶን አንተ ነህ? አዎ። ዘማዊው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለውም። ሁሉን እሺ ስትል ሆነ አዎ ስትል ሆነ እዚህ ላይ ለምን ይሄማ ከፈጣሪ ይለየኛል አለ። መናፍቅማ ነኝ አይደለም ሃይማኖቴ ነው አለ። በግሌ ግን ምን በል የፈለግከውን በለኝ። አንዱን ደግሞ ባይታው ሂዶ ጅል ዝም፣ አውሬ ዝም። ከዚያ በኋላሳ አህያ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ የዞረች እኔ ጌታዬን መቼ አግኝቸው? ማረብ አይደለም የድንጋይ ያህል ማዕረግ ድንጋይ መቅደስ የሚሰራበት እኔ ምን እኮ ማረባ ሰው ነኝ። መጨረሻ ላይ የሚለው ጠፍቶት ጥሎት ሄደ። ስድብ አልቆበት ማለት ነው። አይገርማችሁ? ስድብ አልቆበት ጥሎት ሄደ። ትዕግስት ማለት ይሄ ነው። ገለባ መሆን አይገባም። በእውነቴን ነው የምነግርህ። ሰው የፈለገውን ነገር መናገር እንደዚያ ሰው ከቃሉ ጋር ናቸው። ቤተ ክርስቲያን አካባቢ የቤተ ክርስቲያን አባቶች መከራ የሚያዩት በምን ይመስላችኋል? ዲያቆኑ እኮ ነው ከታች ነው የሚያበሽቃቸው። ሀሳብ ገብቷችኋል? ለምሳሌ የቤተ ክርስቲያኑ አስተዳዳሪ ሲገቡ መነሳት አለበት። ዲያቆኑ አውቆ ቁጭ ይላል። ለማብሸቅ ነው። የዚያን ጊዜ አስተዳዳሪው ምንድን ነው ማለት ያለባቸው? እንዴት ነህ? ደህና ነህ ሆይ? እንደምን አደርክ ማለት ነው። ያንተን ቂልነት አላውቀውም ነው መልሱ። ገብቷችኋል አይደለ?
እሱን ለማብሸቅ የምታደርገውን ነገር አልገባኝም ማለት ነው። አላውቅልህም እሱን ነገር ብሎ እውቅና መንሳት ነው ያንን ነገር። ከዛ በኋላ እንደገና ደግሞ ፍቅር ደግሞ ሄዶ ያክማል። እሱ ነው የሚሻለው። ምን ሆነ ነው እንዲህ የምታደርግ? እኔ ማን እንደሆንኩ አታውቅም ወይ? እሺ ይላለን። ደግሞ ነገ ይደግመዋል። ስለዚህ እግዚአብሔር ሰዎች ጸዊረ ነገር የሚባለው ጌታን ማሰብ እሱ አንዱ ነው። ከቃሉ ጋር ናችሁ። ሰዎች ደግሞ የቻሉትን ነው የሚያስቡ። እውነት አሰብ አቤት። አንድ መምህር አሉ፣ ዘመናዊ መምህር ነው እና እረ ማለት አይችልምና እለ ነው የሚለው እና ተማሪዎች እለ ሲል እነሱም እለ የራሳችሁን እለ በሉ አላሉ። አሁን ምን ልነግራችሁ ፈልጌ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና የራሳችን ማለት ነው። የራስ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንደ አቅሙ ነው የሚያስበው። እንደ አቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ትዕግስት ባለ ምን ማለት ነው? ጸዊረ ነገር። ሁለተኛስ ትዕግስት ምንድን ነው? አለመቸኮል ነው። ቶሎ ውሳኔ አለመወሰን ነው። ቶሎ ብሎ የምናየውን ነገር ተጠቅመን ውሳኔ አለመወሰን፣ ወዲያው ባየነው ነገር ብቻ ተጠቅመን ነው ማለት በቃ። ሰይጣን ደግሞ ካሁን ቀደም ይህን ተናግሬ ያውቃለሁ። እኛ ቀድመን ለገመትናቸው ነገሮች ማስረጃ የማቅረብ አባዜ አለበት። ማን? ሰይጣን። ቀድመን የገመትነውን ነገር ያረጋግጥብናል፣ አውቆ ማስረጃ ያቀርብልናል። ከዚያ በኋላ የተሳሳተ ውሳኔ እንድንወስን ያደርጋል። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል አላችሁ። መቆየት ማለት ነው መታገስ ማለት። መታገስ ማለት መቆየት፣ ረጋ ማለት፣ አድረን እንየው ማለት። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋል። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብለው። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ። የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ። ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት መጨረሻው ድረስ። ትዕግስት ያለው ሰው ከህይወት ይደርሳል። ከምን ይደርሳል? ንገሩኝ እንጂ ከህይወት ይደርሳል። እግዚአብሔር ለእኛም ትዕግስቱን ይስጠን። ትዕግስት ማለት ጸዊረ ነገር፣ ሰውን መቻል፣ ነገርን መቻል፣ ክፋትን መቻል፣ አብሮን የሚችልን ሰው የሚኖርን ሰው መቻል፣ ጎረቤቶቻችን መቻል። እንደዚህ ነው። አብሮን የሚኖረን ሰው ክፉ አመል መቻል። አንድ አባት ነበሩና እንግዲህ የተገላበጦች ብዙ ጊዜ ወንዶች ነው ይሰክራሉ ይባላል።
የእሳቸው ግን ሚስታቸው ትሰክር ነበር ይባላል። እና ማታ ማታ እየተሸከሙ ነው የሚያመጧት ወደ ቤት። እና እንዴት ነው እንደው እንዲህ የሚያደርጉ ሲሏቸው መቼስ ከሲኦል አትብስ ልሸከም እንጂ አሉ ይባላል። እና ብለው ግን ለውጠዋታል። እና ሰው ከታገሱት ይለወጣል። ክፉ አመልን መታገስ አላችሁ። እግዚአብሔር ከሁላችን ጋር ይሁን።